ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናጋራችኋለን። እንደሁልጊዜው ዛሬም እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። በዚህኛውም ጥንቅራችን አንድ የሀገር ቤት መረጃን ይዘንላችኋል እናስደምጣችኋለን። ከባህር ማዶ ወጣ እንላለን። የአውሮፓ ምሽቶች ላይ እንገኛለን። ትላንትናም በርከት ያሉ ጨዋታዎች ተካሂደዋል። ዛሬም እንደዚሁ የአውሮፓ ሻምፒዮንስ ሊግና ሌሎችም መርሃ ግብሮች ቀጥለው ይካሄዳሉ። በስፋት እንቃኛችኋለን ውድ ቤተሰቦቻችን። አርሰናል በስተመጨረሻም በኤምሬትስ እጅ የሰጠበት መርሃ ግብር ነበረ። ለባለጊዜው ሪያል ማድሪድ ያልሆነ ኤምሬትስ የአውሮፓ ሻምፒዮንስ ሊግን ዋንጫ ከማየት ውጪ በመደርደሪያው ላይ አንድም ጊዜ ያላስቀመጠው ፓሪስ ሰን ዠርሜን ግን ቀንቶታል። የሜዳ እጅግ በጣም ምርጥ በነበረው ጨዋታ ላይ በአርሰናል በኩል ግን ምርጥ ያልሆኑ ተጫዋቾች ነበሩ። አርሰናልን ዋጋ ያስከፈሉ ብዙ አጋጣሚዎች ተፈጥረዋል። ከቶማስ ፓርቴ ሜዳ ላይ ያለመኖር ጀምሮ የቡድኑ አምበል ምንም እንዳልነበረ ትላንት ያስመለከተበትና ከዴቪድ ሪያ በታች ኳስ የነካበት አጋጣሚ ነው ኦዴጋርድ በጨዋታው ላይ ነበረው። በርካታ እንደዚህ ሊነሱ የሚገቡ ነገሮች አሉት። አርሰናል ቤት 9 ቁጥር አጥቂ ምንም አይነት እንደሆነ በስፋት የተመለከትንበትም ጨዋታ ነበረ። በአለፉት 70 ዓመታት በአውሮፓ ሻምፒዮንስ ሊግ ታሪክ በአራት ውስጥ የግማሽ ፍጻሜ ጨዋታ በመጀመሪያ ዙር በሜዳቸው ተሸንፈው የመልስ ጨዋታ የገለበጡ በታሪክ ሁለት ቡድኖች ናቸው። አንዱ የፕሪሚየር ሊግ ክለብ ነው። ፓርክ ደ ፕሪንስ ላይ ውጤት ለመገለበጥ በርካቶች ስጋት ገብቷቸዋል አርሰናል። ነገር ግን በርካቶች ደግሞ በገሚሱ የለም አርሰናል ይሄን ውጤት ይቀለብሳል እያሉ ነው። የምሽቱ የኤምሬትስ ጨዋታ ብዙ አነጋጋሪ ብዙ ድራማዎች ነበሩት። ለአርሰናልም ለፓሪስ ሰን ዠርሜን ደጋፊዎችም በርከት ያሉ ተጨማሪ መረጃዎችን ይዘንላቸዋል። አነጋጋሪውን የሻምፒዮንስ ሊግ ጨዋታ በስፋት እንቃኘዋለን። በአውሮፓ ትልቅ ክለቦችን ስንመለከት ማንቸስተር ዩናይትድን በተመለከተም እንደዚሁ ሰፋ ያለ መረጃ ይዘንላችኋል ውድ ቤተሰቦቻችን። ከማንቸስተር ዩናይትድ ጋር በተያያዘ በተለይም በዚህ ሳምንት የዩሮፓ ሊግ ጨዋታዎችን ያደርጋሉ እናነሳዋለን። ከዛ ውጭ ግን ከዝውውር ጋር በተያያዘ በርካታ መረጃዎችን አግኝተናል። ማንቸስተር ዩናይትድ ቤት ከጉዳት ተጫዋቾች ስለሚመለሱበትም ቀን ይፋ የተደረጉ መረጃዎች አሉ። የቡድን ዜናም አለን። ማንቸስተር ዩናይትዳውያን ጠብቁን። ኤፕሪል ወር ለሊቨርፑል ብዙ የማይረሱ ትውስታዎችን ጥሎ አልፏል እናነሳዋለን። ለሳላህም ፍጹም የተለየ ውድድር ዓመት እንደነበረ እናውቃለን። በሳላህና በሊቨርፑል በኩል ተጨማሪ መረጃዎችን ይዘንላችኋል። ሊቨርፑሎች ከተጫዋች ጋር ድርድር ማድረግም ጀምረዋል። ከዙር ጋርም በተያያዘ ሊቨርፑል ቤት መረጃዎችን ስናነሳ ይህ ዓመት ግን ለሊቨርፑል በፕሪሚየር ሊጉ በነጥብ ብቻ አልነበረም አንደኛ የነበረበት ነገር ነበረ። የመርሳይዱን ክለብ ሊቨርፑልን ተጨማሪ መረጃ ይዘናል። ሰማዮቹ ትችት ገጥሟቸዋል። ቼልሲዎች ትችት የገጠማቸው ደግሞ ከለንደን ከንቲባ ነው። ለመሆኑ ከንቲባው ከቼልሲ ጋር ምን አገናኛቸው? ከዛ ውጪ በማሬስካና በክለቡ ባለቤቶች ተወዶ በክለቡ እንዲቆይ ስለተደረገው ተጫዋች፣ ስለ ማንቸስተር ሲቲ አንድ አስደናቂ ተጫዋችና ፕሪሚየር ሊጉ ላይ እጅግ በጣም ለየት ያለ መረጃ እናደርሳችኋለን። ከአውሮፓ ወጣ ብለን በፕሪሚየር ሊግ ብቻ ለመረጃ ያለው ውድ ቤተሰቦቻችን ሪያል ማድሪድ ቤት ሰበር ዜና አለን። ማድሪዳውያን ጠብቁን። ከዛ በተጨማሪ ባርሴሎና ከኢንተር ሚላን ዛሬ በሚደረገው ጨዋታ ላይ እንደዚሁ ሰፋ ያለ መረጃ ይዘንላችኋል። ነኝና ሌሎች የተመራረጡ ስፖርታዊ ጥንቅሮችን እያደመጣችሁ ቆይታ ስታደርጉ እንደ ሁልጊዜው ላይክ አድርጉ፣ አበረታቱን። ሐሳብ አስተያየት ካለ የምሽት ጨዋታ እንዴት አገኛችሁት? አርሰናል ከፓሪስ ሰን ዠርሜን ውጤት ይቀለበሳል አይቀለበስም? ቀጣይ ሳምንትስ ምልከታችሁን አጋሩን። ከምሽቱ ጨዋታ ተነስታችሁ የዛሬን ስፖርታዊ ጥንቅሮቻችንን ከኛ ጋር ቆይታ ስታደርጉ ታዲያ ላይክ እያረጋችሁ ማበረታታት ግን እንዳይረሳ ውድ ቤተሰቦቻችን። ስፖርታዊ ጥንቅሮቻችንን ከሀገር ቤት ጀምሩ ውድ ቤተሰቦቻችን። የኢትዮጵያ ፕሪሚየር ሊግ ከእረፍት በኋላም ከዛሬ ጀምሮ መካሄድ ይጀምራል። ዛሬ ሁለት ጨዋታዎችን እንመለከታለን። የመጀመሪያው ጨዋታ ስሁል ሽረ ከወላይታ ዲቻ የሚያደርጉት ጨዋታ ነው። በሐዋሳ ዩኒቨርሲቲ ስቴዲየም ይካሄዳል። ልክ ይህ ጨዋታ እንደተጠናቀቀ ደግሞ ሁለተኛው ጨዋታ አዳማ ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ ሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ ከዛሬ ሚያዝያ 22 እስከ ሚያዝያ 25 ቀን ማለትም የፊታችን ቅዳሜ ድረስ ጨዋታዎቹ በ27ኛ ሳምንት እንደዚሁ ቀጥለው የሚካሄዱ ይሆናል።
ዛሬ በርከት ያሉ ጨዋታዎችም በአውሮፓ መድረክ ይጠበቃሉ። በተለይም በኤዥያ ሊግ እና በሻምፒዮንስ ሊግ የሚጠበቁ ጨዋታዎች አሉ። በኤዥያ ሻምፒዮንስ ሊግ አልናስር ከዋስኪ ጋር የሚያደርጉት ጨዋታም በትልቁ ይጠበቃል። ከዋስኪ ጋር በሚያደርጉት ጨዋታ ላይ እንግዲህ ክርስቲያኖ ሮናልዶ በጨዋታው ላይ ይገኛል ተብሎ ይጠበቃል። ባለፈው የኤዥያ ሻምፒዮንስ ሊግ ጨዋታ ረፍት ተሰጥቶት ነበረ። አልዋል ፓርክ ስቴዲየም 25000 ደጋፊት የሚደረግ ትልቅ መርሃ ግብር ነው። አልናስር ዘንድሮ ትልቅ ዋንጫን ለማንሳት ካለው ችሎታና አቅም አንፃር እንደ ኤዥያ ሻምፒዮንስ ሊግ የሚሆንለት አይገኝም። ምክንያቱም በሳውዲ ፕሮ ሊግ ነገሮች እጅግ በጣም ከብደውበታልና በኤዥያ ሻምፒዮንስ ሊግ ነው ነገሮች ቀለል ያሉት ለአልናስርና ምናልባት ክርስቲያኖ ሮናልዶ ከአልናስር ጋር የመጀመሪያ ዋንጫውን ሊያሳካ የሚችልበት ጨዋታ ሊሆን ይችላል። በአውሮፓ ሻምፒዮንስ ሊግ ደግሞ ሌላኛው ትልቁ ጨዋታ ዛሬ ይደረጋል። በባርሴሎናና በኢንተር ሚላን መካከል በስታዲዮ ኦሎምፒክ ሊዩስ ካምፓኒያስ ስቴዲየም ላይ የሚደረግ ጨዋታ ነው። ባለሜዳውን ባርሴሎናን አስቀድመን እንመልከት ውድ ቤተሰቦቻችን። ባርሴሎና ባለፉት 5 ጨዋታ 4 ድል አለው። 1 ሽንፈት ብቻ ነው የገጠመው በቦሩሲያ ዶርትመንድ በሲግናል ኢዱና ፓርክ 3-1 የተሸነፈበት ጨዋታ ነው። ከዛ ውጪ ግን በመጨረሻ ጨዋታ ላይ በኮፓ ዴል ሬይ ሪያል ማድሪድን 3-2 አሸንፎ ነው የመጣው። በእርግጥ ባርሴሎና ተጨማሪ 30 ደቂቃዎች ተጨምሮ የነበረ ጨዋታ ነውና አድካሚ ሳምንት አሳልፎ ነው ወደዚህ ጨዋታ የሚመጣው። ተጋጣሚው ሮማን ከተመለከትን በሮማ በኩል እንኳን ነገሮች ጥሩ አይደሉም። ባለፉት 5 ጨዋታ 3 ተከታታይ ሽንፈት ነው ያስተናገደው። ከዛ ውጪ 2 ጨዋታ ላይ ደግሞ በአንዱ አሸንፎ በአንዱ አቻ ወጥቷል። ካግላሪን በሴሪ ያሸነፈው ጨዋታ ብቻ ነው ተጠቃሹ። በሮማ በኤስ ሚላን በቦሎኛ ሽንፈት አስተናግዷል። ከባየር ሙኒክ ጋር የመልስ ጨዋታውን 2-2 እንዳጠናቀቀ እናስታውሳለን። ሁለቱ ክለቦች እርስ በርስ የመገናኘት ታሪካቸው ድምር ካየነው ወደ 18 ይጠጋል። ከነኛ 18 ጨዋታዎች ግን ባርሴሎና የበላይነቱን ይወስዳል። ወደ 10 የሚጠጉ ጨዋታዎችን ባርሴሎና ድል አድርጓል። ኢንተር ሚላን ባርሴሎናን ያሸነፈው በ3 አጋጣሚዎች ብቻ ነው። ከዛ ውጪ ግን ማሸነፍ አልቻለም። 5 ጨዋታዎችን ደግሞ አቻ መለየት ችሏል። የመጨረሻ 5 ግንኙነቶችን ብቻ ነጥለን ከተመለከትን ደግሞ በባርሴሎና በኩል 2ቱን ድል ሲያደርጉ ኢንተር ሚላን አንዱን አሸንፎ 2 ጨዋታዎችን ባቻ ወጥቷል። የመጨረሻ 5 ጨዋታዎቹ በሙሉ በአውሮፓ ሻምፒዮንስ ሊግ በነጥብ ጨዋታ የተገናኙበት አጋጣሚ ነበረ። በሃንሲ ፍሊክ የሚሰለጥኑት ባርሴሎናዎች በሲሞን ኢንዛጊ የሚሰለጥነውን ኢንተር ሚላንን ዛሬ ምሽት 4 ሰዓት ስታዲዮ ኦሎምፒክ ሊዩስ ካምፓኒያ ስቴዲየም 40423 ደጋፊ ፊት ክሌሜንት ቱርፒን በሚመሩት ጨዋታ ይፋለማሉ። ጨዋታውን ማን በበላይነት ሊወጣው ይችላል? በሐሳብ መስጫ ሳጥናችን ላይ መልከታችሁ ልታጋሩን ትችላላችሁ ውድ ቤተሰቦቻችን። በኤምሬትስ የነበረውን ጨዋታ እንመልከት ውድ ቤተሰቦቻችን። በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ፓሪስ ሰን ዠርሜን አርሰናልን 1-0 አሸንፎታል። የፓሪስ ሰን ዠርሜን ብቸኛ የማሸነፊያ ግብ ኦስማን ዴምቤሌ ነበር። ገና በአራተኛው ደቂቃ ላይ ከመረብ ያሳረፋት። በጨዋታው የፒኤስጂ የፊት መስመር ተጫዋች ኦስማን ዴምቤሌ ፍጹም የተለየም ነበረ። በሌላ በኩል የአርሰናል የመስመር ተጫዋች ዩሊያን ቲምበር ትላንትም መከረኛ ጉዳት አስተናግዷል። የመልስ ጨዋታ በሚቀጥለው ሳምንት ወደ ፓሪስ አቅንቶ እንደሚያደርግ ይታወቃል አርሰናልና ቢያንስ ጥሩ ዜና ፓርቴ ይመለሳል። የቲምበር ጉዳት ግን ለአርሰናል ምንም ጥርጥር የለውም አሳሳቢ በሚባል ደረጃ ሊያዝ የሚችል ነው። አርሰናሎች ግን ይህንን ጨዋታ እንዴት አድርገው ይቀለብሱታል የሚለው ደግሞ ሌላኛው ትልቁ የሚጠበቀው ጉዳይ ነው። ፒኤስጂ አርሰናልን በረታበት ጨዋታ የጨዋታው ኮከብ የተባለው ቪታኒያ ቡድናቸው ጠንካራ አቋም ማሳየቱን ከጨዋታው በኋላ ተናግሯል። በእኛ እምነት የሌላቸው አሉ ያለው ቪታኒያ ነገር ግን ለነሱ ግድ አይሰጠንም፣ እኛ ድንቅ ደጋፊዎች አሉን፣ ለነሱ ነው የምንሰራው ብሏል። አክሎም የመጀመሪያውን ዙር አሸንፈናል፣ ጥሩ ቡድን መገንባት ነበረብን፣ ጨዋታውን አሁንም በሚገባ ተወጥተናል፣ ግን አበቃ ማለት አይደለም፣ አላበቃም፣ አሁንም ፓሪስ ላይ ጥሩ ጨዋታ መጫወት አለብን። ይህ ቡድን የተገነባበት መንገድ ጨዋታዎችን በእንደዚህ አይነት መልኩ እንዲያሸንፍ ነው። ለቀጣዩም ጨዋታ በእንደዚሁ አይነት መልኩ ተዘጋጅተን ወደ ሜዳ እንገባለን ብለዋል። በጨዋታው ላይ በእርግጥ ጃንጂ ዶናሩማ ፍጹም የተለየ ምሽት ነበር ያሳለፈው። በተለይም በርካታ የአርሰናልን የ1-1 ግንኙነቶች አድኗል። በርካታ የአርሰናል የፊት መስመር ተጫዋቾችን ያስተቸ ብቃት ያሳየውም ዶናሩማ ነበርና በርካቶች እንደውም የጨዋታ ኮከብ ሲሉት ነበር። በስተመጨረሻም ላይ ግን ቪታኒያ የጨዋታው ኮከብ ሆኖ ጨርሷል።
የፒኤስጂን የማሸነፊያ ግብ ያስቆጠረው ኦስማን ዴምቤሌ ያጋጠመው ጉዳት ከባድ አለመሆኑን አሰልጣኝ ሉዊስ ኤንሪኬ ገልጿል። ይሁን እንጂ ኦስማን ዴምቤሌ በመልሱ የአርሰናል ጨዋታ መድረሱ ፍጹም አጠራጣሪ ነው። ውድ ቤተሰቦቻችን ሉዊስ ኤንሪኬ በንግግራቸው ከባድ ነገር የለም መጠነኛ ጉዳት ብቻ ነው ሲሉ የጉዳቱን ሁኔታ አሳንሰውታል። አክሎም በመልሱ ጨዋታ መሳተፉ አጠራጣሪ ነው ያሉ ሲሆን ነገር ግን ዴምቤሌ ባይኖር ሌላ የሚተካ በርካታ ምርጥ ተጫዋች አለን ይኖረናልም ብለው ደግሞ በተቃራኒው ሐሳባቸውን ገልጸዋል። የፒኤስጂው ተጫዋች ኦስማን ዴምቤሌ በምስቹ ጨዋታ የሚያሳስብ ጉዳት እንዳልገጠመው ነው እሱም የተናገረው። በጨዋታው ትንሽ ነገር ነው የተሰማኝ የሚያስፈራ ነገር የለውም ሲል ኦስማን ዴምቤሌም ከጨዋታው በኋላ ተናግሯል። አሽራፍ ሐኪም በበኩሉ መልበሻ ቤት ያለው አስተሳሰብ ግልጽ ነው ጨዋታው ገና አላበቃም የሚል ነው ብሏል። ከጨዋታው በኋላ ስቴቱን የሰጠው ጆዋ ኔቬዝ በበኩሉ ስራው አላለቀም የደስታ ጊዜም አይደለም ቡድኑ ለየትኛውም ነገር የተዘጋጀው ነውና ለመልሱ ጨዋታ እንደዚሁ ቡድኑ በደንብ ተዘጋጅቶ ይቀርባል ብለዋል። አሁን በፓሪስ ሰን ዠርሜን ቤት አሳሳቢ ጉዳይ ኦስማን ዴምቤሌ ይደርሳል አይደርስም የሚል ነው። ነገር ግን በርካታ አማራጭ አለን እያሉ ነው። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬም ትላንት ምሽት ቡድናቸው ባደረገው እንቅስቃሴ ደስተኛ መሆናቸውን ገልጸዋል። በጣም ደስተኛ ነኝ ልትሸነፍም ወይ ማቻ ልትወጣ ትችላለህ ነገር ግን ቡድኑ የነበረው አስተሳሰብ ፍጹም የተለየ ነው ብለውታል ሉዊስ ኤንሪኬ። በሁለተኛው ዙር ምርጥ ጨዋታ ይኖራል ያሉ ኤንሪኬ ዓላማችን ማሸነፍ ነው አርሰናልን የምናጣው ነገር የለም በሚል አስተሳሰብ ነበር ኤምሬትስ የመጣ ነው ብለዋል። ጨዋታው ገና መሆኑን ያሳሰቡት አሰልጣኝ ሉዊስ ኤንሪኬ ለአርሰናል አንድ ጎል ሁሉንም ነገር ይቀይርለታል ብለን እናስባለንና የፓርክ ደ ፕሪንሱ ጨዋታ ገና አልተነካምና ብዙ ጥንቃቄ የሚፈልግ ጨዋታ ነው ጨዋታው በቃ ብለን ምንዘናጋበትም ጊዜ አይደለም ብለዋል። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ በምሽቱ ጨዋታ የፒኤስጂውን ግብ ጠባቂ ዶኖሩማን ልዩነት ፈጣሪ ሲሉ አወድሰውታል። በውጤቱ ረገድ ፒኤስጂ ማሸነፍ ይገባዋል ብለው እንደማያምኑም አሰልጣኝ ማይክል አርቴታ ገልጸዋል። የተሻለ ውጤት ይገባን ነበር ያሉት ማይክል አርቴታ ነገር ግን ገና የመጀመሪያ ዙር ነው አሁንም ጨዋታው 50-50 ነው ስለዚህ አልተጠናቀቀም ብለዋል። አክሎም በዚህ ጨዋታ ልዩነት ፈጣሪው ዶኖሩማ ነው ያሉት አርቴታ አንፊልድ ላይ ያደረገውን ደግሞብናል ኤምሬትስ ላይ በተለይም ሁለት ወሳኝ ግቦችን አድኗል እናም የአንፊልዱን አይነት ብቃት በኤምሬትስም ደግሞታል የጨዋታው ልዩነት የፈጠረብንም ጃልጂ ዶኖሩማ ነው ሲሉ የአርሰናል አሰልጣኝ ማይክል አርቴታ የጨዋታው ልዩነት የፓሪስ ሰን ዠርሜኑ ግብ ጠባቂም እንደሆነ የተናገሩት። የመድፈኞቹ አምበል ማርቲን ኦዴጋርድ ቡድናቸው ለፍጻሜ በመድረሱ ጥርጥር እንደሌለው ከጨዋታው በኋላ ተናግሯል። ማሸነፍ ፈልገን ነበር ያለው ኦዴጋርድ ነገር ግን ገና የመጀመሪያ ዙር ነው ሙሉ ኃይላችንን ይዘን ወደ ፓርክ ደ ፕሪንስ እንሄዳለን ለፍጻሜ እንደምንደርስም ሙሉ እምነት አለን ብለዋል። ጨዋታውን ልንተነትነው ነው ጨዋታውን ለመተንተንና እንደዚሁም ደግሞ ለመማር ዝግጁ የምንሆንበትም አጋጣሚ አለ በመልሱ ጨዋታ በተለይም እንዴት ልንወጣው እንችላለን በሚለው ጉዳይ ላይ እንተነትነዋለን ብለዋል። ጨዋታውን ዴቪድ ራያ በበኩሉ ጥሩ እንደተጫወተን አስባለሁ ያለ ሲሆን በተለይም በእኛ በኩል የነበረው አንዳንድ ጥንቃቄ የጎደላቸው የመጀመሪያ 20 ደቂቃዎች ዋጋ አስከፍለውናል ብለዋል። የቀድሞ እንግሊዛዊ ተጫዋች ዋይኒ ማርክ ሩኒ አርሰናል በመልሱ ጨዋታ እንደሚያሸንፍ አምኖ ወደ ፓርክ ደ ፕሪንስ መሄድ አለበት ብለዋል። አርሰናል እንደሚያሸንፍ አምኖ መሄድ አለበት አርሰናል እንዲያሸንፍ ፈልጋለሁ ዋንጫውን እነሱ እንዲወስዱትም ፈልጋለሁ ብለዋል ዋይኒ ማርክ ሩኒ። አርሰናል ሻምፒዮንስ ሊጉን እንደሚያሸንፍም ተስፋ አደርጋለሁ ብሏል የቀድሞ የማንቸስተር ዩናይትድ ሌጀንድ ዋይኒ ማርክ ሩኒ። አርሰናል ሻምፒዮንስ ሊጉን እንደሚያሸንፍ ተስፋ አደርጋለሁ ያለው ሩኒ ዛሬ አበሳይቶኛል ፒኤስጂ ተጨማሪ ሊያገባ ይችል ነበር እነሱ ሪያል ማድሪድን ስላሸነፉ ለሻምፒዮንስ ሊግ ፍጻሜ የደረሱ መስሏቸውም ተዘገናግተው ይመስለኛል ነገር ግን አርሰናሎች አሁን ያላቸው ብቸኛ ምርጫ ለመልሱ ጨዋታ ማለፍ እንደሚችሉ አምነው ወደ ፓርክ ደ ፕሪንስ ማቅናት ብቻ ነው ብለዋል። ዴምቤሌ የመጀመሪያ ጎል ስትቆጠር 26 የኳስ ቅብብል አድርገው ነበር ፓሪስ ሰን ዠርሜኖች ይህም በ2003-4 በራሱ አርሰናል በአውሮፓ ሻምፒዮንስ ሊግ ተይዞ የነበረውን ከ25 በመብለጥ በአንድ ማለት ነው ብዙ ንክኪ ወደ ጎልነት የተቀየረች ግብ ሆናበታለች አርሰናል ላይ ፍጹም የተለየ ነበረ። ኦስማን ዴምቤሌም ፍጹም ቅጣት ምት መግቢያው ጠርዝ ላይ ነበረ በግራግሩ ኳሷን መጥቶ ማስቆጠር የቻለው ፋር ፖስት ላይ መጥቷት ስለነበረ ለዴቪድ ራያ በጣም አስቸጋሪ ኳስ ነበረች።
አርሰናል በሻምፒዮንስ ሊግ ታሪክ 16 ጥሎ ማለፍ ሩብ ፍጻሜ ግማሽ ፍጻሜን በሶስቱም በታሪኩ በሜዳው ተሸንፎ ከሜዳ ውጪ አንድም ጊዜ ውጤት ገለብጦ አያውቅም። ከ1972 ጀምሮ ጥሎ ማለፍን መቀላቀል የጀመረው አርሰናል ላለፉት 53 ዓመታት አንድም ጊዜ በጥሎ ማለፍ ጨዋታ በሜዳው ተሸንፎ በተቃራኒ ቡድን ሜዳ ላይ ውጤት ገለብጦ አያውቅም። ቀጣይ ሳምንትስ ፓርክ ደ ፕሪንስ ላይ ይሄን አድርጎ ለመጀመሪያ ጊዜ ውጤት ይቀለብሳል ወይ? በ16 ጥሎ ማለፍ በሩብ ፍጻሜና በግማሽ ፍጻሜ ያደርጎት የማያውቀውን ነገር ዘንድሮ በግማሽ ፍጻሜ በፓርክ ደ ፕሪንስ ያደርገዋል የሚለው በጉጉት የሚጠበቅ ነው የሚሆነው። ፒኤስጂ በሻምፒዮንስ ሊግ በጥሎ ማለፍ ጨዋታ ከሜዳው ውጭ አሸንፎ በሜዳው ላይ በሁለት ጎል ልዩነት ያሸነፈው የመጨረሻው ክለብ የእንግሊዝ ክለብ ነው፣ እሱም ማንቸስተር ዩናይትድ ነው። ከማንቸስተር ዩናይትድ በኋላ ፒኤስጂ በጥሎ ማለፍ በሜዳው በአውሮፓ ሻምፒዮንስ ሊግ ሁለት ጎልና ከዛ በላይ አስቆጥሮ ያሸነፈ ክለብ የለም። ይህ ከሆነም 6 ዓመታት ተቆጥሯል። አርሰናል ምናልባትም ዩናይትድ ከ6 ዓመት በፊት ያደረገውንስ ነገር ያደርገዋል የሚለው ቀጣይ ሳምንት ረቡዕ ምሽት 4 ሰዓት በፓርክ ደ ፕሪንስ ሌላ የምንጠበቀው ጨዋታ ነው። ፒኤስጂ በሻምፒዮንስ ሊጉ ታሪክ ለመጀመሪያ ጊዜ ነው አርሰናልን ድል ያደረገው። በነገራችን ላይ በሁሉም መድረክ ድል አድርጎት አያውቅም ነበረ። ካለፉት 5 ጨዋታ 2 ሽንፈት ቀሪ 3ቱን ባቻ የደምደመው የነበሩት ፒኤስጂዎች ትላንትና ገና ኤሚሬትስ ላይ መድፈኞቹን እጅ አሰጥተዋል። ሪያል ማድሪድ ነው በዚህ ረገድ አልሳካለት ብሎ ያለው አሁንም አርሰናልን በማሸነፍ ረገድ። ፒኤስጂ ግን ቢያንስ አርሰናልን ያለማሸነፍ የሚለውን መጥፎን ታሪክ ትላንትና ፍቆታል። ክቫቻ ክቫራትስኬሊያን ፒኤስጂን በጥር የዝውውር መስኮት ከተቀላቀለ በኋላ 10 የግብ ተሳትፎችን ማድረግ ችሏል። ትላንትናም የኦስማን ዴምቤሌ ግብ ስትቆጠር አሲስት በማድረግ የተሳተፈው እሱ እንደነበረ ይታወቃል። ዴምቤሌ በዘንድሮ ውድድር ዓመት ለፓሪስ ሰን ዠርሜን 45 ጨዋታ አድርጓል። 45ኛ የግብ አስተዋጽኦ ነው። ፍጹም የተለየ ውድድር ዓመት ደግሞ እያሳለፈ ነው። ኦስማን ዴምቤሌ በሻምፒዮንስ ሊግ ባረጋቸው ያለፉት 4 ጨዋታዎችም 4 ግብ ተሳትፎ አለው። ሊቨርፑልና አርሰናል ላይ ሲያስቆጥር አስቶን ቪላ ላይ በፓርክ ደ ፕሪንስም በቪላ ፓርክም አሲስት አድርጓል። ዴምቤሌ እንግዲህ በአጠቃላይ ለፓሪስ ሰን ዠርሜን በ45 ጨዋታ 45ኛ የግብ አስተዋጽኦ ሲሆን እንደዚሁ በሁሉም መድረክ 30 ግቦችን 2025 ግቦችን 2025 ከተቆጠረ በኋላ ማስቆጠር ችሏል። ይሄኛው ደግሞ ሌላ ፍጹም የተለየውን ዴምቤሌ እንድናይ ያደርገናል። በዚህ ውድድር ዓመት የዚህ ተጫዋች ሚና በብዙ መንገድ ሊገለጽ ይችላል። አንድ ተጨማሪ ቁጥር እንንገራችሁ ከኦስማን ዴምቤሌ ጋር በተያያዘ በአንድ የሻምፒዮንስ ሊግ ውድድር ዓመት ለፓሪስ ሰን ዠርሜን ብዙ ግብ አስተዋጽኦ በማድረግ ኬሊያን ምባፔ ነበር ሪካርዱን የያዘው። 2021 ላይ በ10 ጨዋታ 8 ግብና 3 አሲስት ነበረው። አሁን ዴምቤሌ በተመሳይ 8 ግብና 3 አሲስት ላይ ደርሷል። በቀጣይም አንድ የግብ አስተዋጽኦ ካለው በፓሪስ ሰን ዠርሜን ታሪክ በአውሮፓ ሻምፒዮንስ ሊግ በአንድ የውድድር ዓመት በርካታ የግብ አስተዋጽኦን ያበረከተም እንደዚሁ ተጫዋች መሆን የሚችልበት አጋጣሚ ይፈጠርልና ኦስማን ዴምቤሌ ከጉዳት ተመልሶ የፓርክ ደ ፕሪንሱን ጨዋታ የሚያደርግ ከሆነ ፍጹም የተለየ ውድድር ዓመት ይሆንለታል ተብሎ ይታሰባል። ጂልጂ ዶናሩማ በዚህ ሲዝን በሻምፒዮንስ ሊጉ ከእንግሊዝ ክለቦች ጋር ባደረገው ጨዋታ 12 ግብ የሚሆኑ ኳሶችን አድርጓል። ከሊቨርፑል ጋር 2፣ ከአስቶን ቪላ ጋር 5፣ ትላንት ደግሞ አርሰናል ላይ 5 ግብ ሊሆኑ የሚችሉ ኳሶችን እንደዚሁ ማዳን የቻለበት ምሽት ነበረ። አርሰናል በአውሮፓ ሻምፒዮንስ ሊግ እንግዲህ ይህንን ጨዋታ ለመቀልበስ ወደ ፓርክ ደ ፕሪንስ ይሄድ እንደዚህ አይነት ግብ ጠባቂ ጠብቋል ማለት ነው። ዳንኤል ስተሪጅ ግን አንድ የሚለው ነገር ነበረ ከጨዋታው በኋላ ደጋግሞ ያለው ነገር የፓርቲ እጅግ በጣም ያልተገባ ቢጫ ካርድ አርሰናልን ዋጋ አስከፍሎታል ብለዋል። በተለይም አርሰናል በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ወደ ቤርናቢያ ቀንቶ ሪያል ማድሪድን ባሸነፈበት ጨዋታ እንግዲህ የተመለከተው ቢጫ ካርድ ነበር። ትላንት ምሽት ቶማስ ፓርቴ ሜዳ ላይ እንዳይገኝ አድርጎት የነበረው ዳንኤል ስተሪጅም የፓርቴ ቢጫ ካርድ አርሰናልን በጣም ጎድቶታል። ያለ ፓርቴ ደስታን በአርሰናል ቤት በዚህ ዓመት ከባድ ነው ማሰብ ከባድ ነውና በቀጣይ የፓርክ ደ ፕሪንሱ ጨዋታ ላይ ይህ ተጫዋች መመለሱ ለአርሰናል ጥሩ የሚባለው አጋጣሚ ነው ብለዋል። ሉዊስ ኤንሪኬ በሻምፒዮንስ ሊጉ ላይ አሁን ላይ 4 የእንግሊዝ ክለቦችን ያሸንፈዋል። ማንቸስተር ሲቲን በሊቨርፑልን በፔናልቲ አስቶን ቪላና አርሰናልን ድል አድርጓል። ለዚህ ውድድር ዓመት እንግዲህ ፓሪስ ሰን ዠርሜን ለዋንጫ ለማለፍ በሚያደርገው ጥረት ላይ 4ኛ የፕሪሚየር ሊግ ክለብን ድል አድርጓል። በጨዋታው ብዙ የተታቸው አምበሉ ማርቲኖ ኦዴጋርድ ነው። ጆዜ ሞሪኖ ከአምበል ጋር በተያያዘ አንድ የሚሉት ነገር አለ። አምበልህ ቡድኑን መምራት የሚችል ከሆነ
አሰልጣኝ ማሰብ ያለበት ስለ ታክቲክ ብቻ ነው ምክንያቱም ቀሪውን አንበሉ ይጨርሳል ይል ነበር ጆዜ ሞሪኒሆ ዴቪድ ሪያ ትላንትና ከማርቲን ኦዴጋርድ በላይ ኳስ ንክኪ ነበረው ሪያ 52 የኳስ ንክኪ ነበረው ኦዴጋርድ 42 ነበረው በቁጥር ተንተነን ከተመለከትነው 0 የተሳካ ክሮስ 0 ረጅም ኳስ 0 የጎል ሙከራ 5 ያልተሳካ ድሪብል 14 ጊዜ ኳስ ተነጠቀ 6 የመሬት ላይ አንድ ላንድ ግንኙነቶችን ተሸነፈ ይህ አንበሉ ኦዴጋርድ ትላንት በሜዳ ላይ ያስመዘገበው እጅግ በጣም መጥፎ የሚባለው ቁጥር ነው ዘንድሮ አርሰናል ቤት ደግሞ ትችት እያስተናገደ ያለው ሰው ኦዴጋርድ ነው ዶም ከሰሞኑ ዴክላን ራይስ አንበል ይሁንልን የሚል ድምጾችን ስንሰማ እንደነበር ይታወሳል ኦዴጋርድ ግን ከጨዋታ እየወረደ ነው ሰሞኑንም ለአርሰናል ደጋፊዎች በርግጥ ይሄንን ጥያቄ ጠይቀን ነበር ኦዴጋርድ በዚህ ውድድር ዓመት በጣም ደካማው ተጫዋች አይደለም ወይ በአርሰናል ቤት የሚል ለማንኛውም የፈረንሳዩ ቱጃር ክለብ ፓሪስ ሰን ዠርሜን በታሪኩ የሶስትዮሽ ዋንጫ ለማሳካት 3 ጨዋታዎች ቀርተውታል የፍራንስ ሊጋን ስላረጋገጠ ከዚህ በኋላ እንቆጥራቸውም እነሱን ጨዋታዎች የአውሮፓ ሻምፒዮንስ ሊግ እንግዲህ በፍጻሜ ለመድረስ አንድ የአርሰናል ጨዋታና አንድ የፍጻሜ ጨዋታ 2 ቀሪው አንድ ጨዋታ ደግሞ የኮፕ ደ ፍራንስ የፍጻሜ ጨዋታ ነውና በአጠቃላይ በኮፕ ደ ፍራንስ አንድ በአውሮፓ ሻምፒዮንስ ሊግ 2 ጨዋታዎችን ካሸነፈ የሶስትዮሽ ዋንጫን የሚያረጋግጥ ይሆናል ከስኩዋካ ቁጥራዊ መረጃን እንዋስና ጨዋታውን እናብራራው 1-0 ፓሪስ ሰን ዠርሜን ያሸነፈ ትልቅ የግብ ዕድሎችን በመፍጠር አርሰናል 3 ፓሪስ ሰን ዠርሜን 2 በዚህ ረገድ አርሰናል ግብ ሊሆኑ የሚችሉ 3 ኳሶችን አምከኗል ማለት ነው ቢያንስ ፓሪስ ሰን ዠርሜን ከሁለቱ አንዱን አስቆጥሯል በሙከራ ደረጃ አርሰናል 10 ፓሪስ ሰን ዠርሜን 11 ኢላማውን የጠበቀ ሙከራ አርሰናል 5 ፓሪስ ሰን ዠርሜን 4 በተቃራኒ ፍጹም ቅጣት ምት ኳስ በመንካት አርሰናል 23 ፓሪስ ሰን ዠርሜን 20 በኳስ ቁጥጥር ፓሪስ ሰን ዠርሜን 52% አርሰናል 48% የማዕዘን ምት አርሰናል 3 እንደዚሁ ፓሪስ ሰን ዠርሜን 1 የቆመ ኳስ ላይ ትላንት አርሰናል ቢያንስ የማዕዘን ምትን ባይጠቀሙም ነገር ግን የዴክላን ራይስን ቅጣት ምት ሚኬል ሜሪኖ ፍጹም በተለየ መንገድ ጨርሶት ነበር ወይም ወደ ግብነት ቀላቅሎት ነበር ያው ኳሷ በቫር አማካኝነት ኦፍሳይድ መሆኑን ተከትሎም እንድትሻር ተደርጋለች ታዲያ ዴክላን ራይስ ያው አሲስቱም ቀርቶበታል ማለት ነው በጨዋታው ላይ ግን 100% የተሳካ ድሪብል 91% የማቀበል ስኬት 83 ታክል ማሸነፍ ንጻሬ 50% የተሳኩ ኳሶችን የማቀበል ንጻሬ 6 ታክል አድርጎ 5ቱን ያሳካ 2 የግብ ዕድሎችን የፈጠረ አንድ ኳስ ያቋረጠም አንድ ኳስ ደግሞ ሙከራን ያደረገ ነበር ያው አሲስቱ ተሰረዘችበት እንጂ ፍጹም ጥሩ የነበረው ደግሞ በአርሰናል በኩል ዴክላን ራይስ ነበር ማይል ሉዊስ ስኬሊ 18 ዓመት ከ215 ቀን ላይ በመሳተፍ በግማሽ ፍጻሜ ጨዋታ የእንግሊዝ ወጣቱ ተጫዋች መሆን ችሏል በአውሮፓ ሻምፒዮንስ ሊግ በግማሽ ፍጻሜ በእድሜ ትንሹ ተጫዋች በመሆን ዴቪድ ሪያ ፓሪስ ሰን ዠርሜን የመጀመሪያዎቹ 20 ደቂቃ ፍጹም ድንቅ ነበሩ ከዛ በኋላ ግን ጨዋታውን እኛ ተቆጣጥረነው ነበር በርካታ እድሎችን ፈጥረናል ከረፍት በፊት ጥሩ ነገር ነበረን ብዙ ልንሻሻልባቸው የሚገቡ ነገሮች አሉ ይሄን ነገር አሻሽለን ወደ ፓርክ ደ ፕሪንስ ማቅናት ይጠበቅብናል ብለዋል ምናልባት አንድ ተጫዋች ሳናደንቅ ግን ማለፍ የለብንም ውድ ቤተሰቦቻችን ኑኖ ሜንዴሽ የፕሪሚየር ሊጉ ምርጥ ተጫዋቾች ሳላህንም እንዲሁ ቡካዮ ሳካንም ቀጥ ያረገ ተጫዋች ነው ውድ ቤተሰቦቻችን ሳላህና ቡካዮ ሳካ በድምሩ አንድ ሙከራ ነው ያደረጉት አንድም ግብ ሁለቱም አላስቆጠሩም ፓሪስ ሰን ዠርሜን ላይ በተለይም ሳላ በሁለቱም ጨዋታ በፓርክ ደ ፕሪንስም በአንፊልድም ቀጥ አድርጎ ነበር ያቆመው ትላንትናም ሳካን ይሄንን አድርጎታል በርግጥ ሳካ ኳስ በያዘ ቁጥር በትንሹ ከ5 በላይ የፓሪስ ሰን ዠርሜን ተጫዋቾች የተወሰኑት ተጠግተውት የተወሰኑት ደግሞ ስፔስ ዘግተው ይከላከሉት ነበር ሳካንና አንድ ምስልም እንደምትመለከቱት ሳካን እንዴት ሲቆጣጠሩት እንደነበረ የሚያሳይ ነው በዚህ ላይ ደግሞ ኑኖ ሜንዴሽ ብቃት ተጨምሮበት ፍጹም የተለየ ነበር የፍራንሳዩ ክለብ ፓሪስ ሰን ዠርሜንም እንግሊዝ አምርቶ ባረጋቸው ያለፉት 6 ጨዋታ የተሸነፈባቸው ጨዋታዎች ይበልጡ ነበር ፒኤስጂ ወደ እንግሊዝ ተጉዞ ባረጋቸው ጨዋታዎች በማንቸስተር ሲቲ 2 ጊዜ ሲሸነፍ በአርሰናልና በአስቶን ቪላ እንዲሁም በኒውካስል ሽንፈት ገጥሞት ነበር ትላንትና ቢያንስ ቺን የምታካከስ ድል ነው ማግኘት የቻለው ትላንትና በአርሰናል በኩል ግን አንድ ተቃውሞ ነበር ውድ ቤተሰቦቻችን ኮንጎያን የአርሰናል ደጋፊዎች ከኤምሬትስ ስቴዲየም ውጭ ሆነው ተቃውሞ አሰምተዋል አፍሪካዊቱ ሀገር ኮንጎ የአርሰናል ደጋፊዎችን በተመለከተ ተቃውሞ ሲያሰሙ
በተለይም ከሩዋንዳ ጋር በተያያዘ የአጋርነት ስምምነቱን እንዲቀዱ በሚል ነው አርሰናል ከሩዋንዳ ቱሪዝም ቦርድ ጋር ባለው የአጋርነት ስምምነት ምክንያት ተቃውሞ ሲቀርብበት ይታወሳል። ዩናይትድ ኪንግደም መንግስት በቅርቡ ወደ ሩዋንዳ የሚልከውን እርዳታ ማገዱ ይታወቃል። ከጦርነት ጋር በተያያዘ ሩዋንዳ በኮንጎ የሚንቀሳቀሱ ታጣቂዎችን ትደግፋለች በሚል አርሰናሎች ለሩዋንዳ ያላቸውን ድጋፍ እንዲያነሱና ለዚሁም ደግሞ ከሩዋንዳ ጋር ያላቸውን የአጋርነት ስምምነት እንዲቀዱም በትላንትናው ዕለት በኤምሬትስ ዙሪያ ተቃውሞ ሲሰማ ነበር። የምሽቱ ጨዋታ ከሞላ ጎደል ይሄን ይመስል ነበር። የእናንተን የግል መልከታ አጋሩን። የኤዥያ ሻምፒዮንስ ሊግ ጨዋታ ነበር። ውድ ቤተሰቦቻችን የሳውዲ ፕሮ ሊግ ሁለት ኃያላን ክለቦች የተፋጠጡበት አንዱ ደግሞ አንዱን ጥሎ ለፍጻሜ የሚያልፍበት ጨዋታ ነበረ። ታዲያ አልአህሊ አልሂላልን ጥሎት ለኤዥያ ሻምፒዮንስ ሊግ ፍጻሜ ማለፉን አረጋግጧል። ውድ ቤተሰቦቻችን ጨዋታው ብዙ ድራማ ብዙ ክስተት ነበረው። በደቂቃ ከፋፍለን ከተመለከትነው በሳውዲ ፕሮ ሊግ እንዳይሳተፍ ከቡድኑ የሰረዙት ሮቤርቶ ፌርሚኒዮ 9ኛው ደቂቃ ላይ አህሊን መሪ ያደረገ። ኢቫን ቶኒ 28ኛው ደቂቃ ላይ ሁለተኛ ግብ አስቆጥሮ ጨዋታውን 2-0 መምራት ጀመሩ። ከዛ በኋላ ሳሊም አልደውስሪ አልሂላልን ወደ ጨዋታ ልትመልስ የምትችል ግብ 42ኛው ደቂቃ ላይ አስቆጠረ። ከዛ መልሶ ኢቫን ቶኒ 3ኛ ግብ ለአልአህሊ ያስቆጥሮ ነበር፣ በቫር ተሻረችበት። ከዛ በዚህ መሃል ኩሊባሊ በአልሂላል በኩል በሁለተኛ ቢጫ ካርድ በቀጥታ በቀይ ካርድ ከሜዳ አንድ ላይ ተሰናበተ ማለት ነው። ፍራንኬሲ ፍጹም ቅጣት መተሳተ። ከዛ በኋላ 85ኛው ደቂቃ ላይ እንደዚሁ የመጨረሻዋን ግብ ለአልአህሊ አልቡርኪን አስቆጠረና በድምሩ 3-1 በሆነ ውጤት በማሸነፍ ለፍጻሜ ማለፋቸውን አረጋገጡ ማለት ነው። የሮቤርቶ ፌርሚኖ የኢቫን ቶኒ ቡድን አልአህሊ በኤዥያ ሻምፒዮንስ ሊግ ፍጻሜ ተፋላሚ መሆኑን አረጋግጧል። ዛሬስ አልናስሪ ቀነዋል የሚለው ደግሞ ዛሬ ምሽት የሚጠበቅ መርሃ ግብር ነው። ውድ ቤተሰቦቻችን የተወሰኑ አጫጭር መረጃዎችን እንመልከትና ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃዎቻችን እንሻገራለን። የዛሬ ሰበር መረጃችን ማድሪድ ቤት ይወስደናል። ካርሎ አንቸሎቲ ወደ ብራዚል ብሔራዊ ቡድን የሚያደርጉትን ዝውውር እክል እንደገጠመው ተረጋግጧል። አመሻሹን በወጡ መረጃዎች ላይ የሪያል ማድሪዱ ፕሬዝዳንት ዝውውሩን ስለማገዳቸው ነው የወጣው ትላንትና። አንቸሎቲ እስከ 2026 እንደ ኤሮፓያን አቆጣጠር ድረስ በማድሪድ የሚቆይ ኮንትራት ቢኖራቸውም ወደ እንግሊዝ ትላንት አቅንተው ከብራዚል እግር ኳስ ፌዴሬሽን ሰዎች ጋር ተነጋግረው በቃል ደረጃም ከስምምነት ደርሰው ነበረ። ፔሬዝ ግን የምትለቅ ከሆነ በካሳ መልክ የምታገኘው አንዳችም ክፍያ አይኖርም በሚል ዝውውሩን ስለማገዳቸው ተረጋግጧል። ካርሎ አንቸሎቲ በአመት እስከ 10 ሚሊዮን ዩሮ ከታክስ በኋላ ሪያል ማድሪድ ይከፍላቸው ነበር። የብራዚል ብሔራዊ ቡድን ግን ሊከፍላቸው ያሰበው 7 ሚሊዮን ዩሮ ብቻ ነው። አሁን ከማድሪድ ጋር ድርድሩ እንግዲህ በክፍያ ጉዳይ ያነሰ ቢሆንም ነገር ግን በውላቸው መሰረት ይከፈላቸው የነበረውን ጉዳይ በዚህ ድርድር ምክንያት ፍሎሬንቲኖ ፔሬዝ ሊያስቀሩባቸው እንደሚችል ነው እየተዘገበ የሚገኘው። የብራዚል ብሔራዊ ቡድን በአማራጭነት ወደ አሰልጣኙ መመልከቱ ቆየት ያለ ነገር የነበረ ቢሆንም በትላንትናው ዕለት ግን የደረሱበትን ዝውውር ፍሎሬንቲኖ ፔሬዝ አግደውታል። ሌላኛው ሰበር ዜና የውድድር ዓመት ለዴቪድ አላባ አብቅቷል። ሩዲገር፣ ሚሊታው፣ አላባ፣ ካርቫልና ሜንዲ የሪያል ማድሪድ ምርጥ ተከላካዮች ምርጦቹ በዚህ ዓመት ሲጫወቱ አንመለከታቸውም። ይህ ለሪያል ማድሪድ አሁን ባለው የቡድን ቀውስ ላይ ሌላ የሚባለው ቀውስ ነው። በርካታ ተከላካዮቹ ጉዳት ነው። ደግሞ አብዛኞቹ ተከላካይና ለቡድኑ ቁልፍ የሚባሉት ተከላካዮች ናቸው። ስለዚህ ሩዲገር፣ ሚሊታው፣ አላባ፣ ካርቫልና ሜንዲ የሚባሉ ተጫዋቾች ከዚህ በኋላ በላሊጋ ጨዋታ አንመለከታቸውም በጉዳት ምክንያት። ጁድ ቤሊንግሃም ዕለተ ቅዳሜ በኮፓ ዴላሬ በባርሴሎና በተሸነፉበት ጨዋታ ቀይ ካርድ መመልከቱ ይታወቃል። ቪዲዮዎች ከታዩም በኋላ እናም ቤሊንግሃም ምንም ያጠፋው ነገር አለመኖሩን ተከትሎ ቀይ ካርዱ ተሰርዞለታል። ሉካስ ቫስኬዝ በበኩሉ 2 ጨዋታ ቅጣቱ ግን የጸናበት እንደሚሆን ሲረጋገጥ፣ አንቶኒዮ ሩዲገር 6 ጨዋታ መቀጣቱ ሂደት እንደተጠበቀ ሆኖ አለ ማለት ነው። ነገር ግን ተጫዋቹ በጉዳት ላይ እንዳለ ይታወቃል። ላሚን ያማል ሰዎች ስለ መፍራት ይጠይቁኛል። እኔ ጋር ግን የትኛውም ጨዋታ ላይ መፍራት የሚባል ነገር የለም። አሁን ግማሽ ፍጻሜ ላይ ነን ያለነው። ይሄንን ጨዋታ እንጫወታለን፣ እየተዝናናንም እንጫወታለን። ፍርሃትን በተመለከተ ግን ቆይቷል ብሏል። ከቤት ጀርባው ስጄ ከጣልኩት
አሁን ምንም አይነት ፍርሃት የለም ለአውሮፓ ሻምፒዮንስ ሊግ ፍጻሜ ለማለፍ በሚደረገው ጨዋታ ላይ ለቡድኔ ያለኝን ነገር ሁሉ ሰጣለሁ ብሏል። በምሽቱም ጨዋታ አንደኛው በጨዋታው ላይ የሚጠበቀው ተጫዋች ነው። ላሚን ያማል በአጠቃላይ በባርሴሎና ቤት ገና በ17 ዓመቱ በ113 ጨዋታ በሁሉ መድረክ ማለት ነው 24 ግብና 37 አሲስቶች አሉት። በዋንጫ ደረጃ እንኳን በናይ ላሊጋን ከስፔን ብሔራዊ ቡድን ጋር የአውሮፓ ዋንጫን የስፔን ሱፐር ካፕ ኮፓ ዘንድሮ ደግሞ ለአውሮፓ ሻምፒዮንስ ሊግ በጣም የቀረበው ተጫዋች ነው። የ17 ዓመቱ ታዳጊ ያለው ቁጥር ሪከርድ የሲኒየር አይነት ተጫዋች ነው። በጣም አስደናቂው ላሚን ያማል ዛሬም ይጠበቃል። ኤሪክ ዳየር ከባየር ሙኒክ ለቆ ሞናኮን ሊቀላቀል መሆኑ ተረጋግጧል። ዳየር በሞናኮ ቤት እስከ 2027 የሚያቆየውን ኮንትራት እንደሚፈርም ፋብሪዚዮ ሮማኖ አረጋግጧል። በቀጣይ ሳምንት ፊርማውን ይፈርማል ተብሎ ይጠበቃል። ለሞናኮ ከባየር ሙኒክ ጋርም በስምምነት መለየታቸው ታውቋል። የተጫዋች ቶትናም ሆትስፐርስን ለቆ ከሄደ በኋላ የቆመ ኳስ ላይ የተሻለው ነበረ በባየር ሙኒክ ቤት፣ ግን የቀጣይ ውድድር ዓመት የአሰልጣኙ ዕቅድ አካል አለመሆኑን ተከትሎ ሞናኮ እንዲቀላቀል ተፈቅዶለታል። የኒኮ ዊሊያምስ ወኪል እንዳሳወቀው ከሆነ ኒኮ ዊሊያምስን ማስፈረም የሚፈልግ ክለብ ካለ በሳምንት 400,000 ፓውንድ ደሞዝ ማዘጋጀት አለበት ብሏል። አርሰናል፣ ቼልሲ የኒኮ ዊሊያምስ ፈላጊ ቢሆኑም ይህን ደሞዝ ደግሞ ሁለቱም መክፈል አይፈልጉም። በተለይም አርሰናል ቤት ከደሞዝ ጋር በተያያዘ ጥብቅ ቁጥጥር ያለበት ክለብ ነውና ቀጣይ ተጫዋቹን ለማምጣት በሚደረገው ጥረት ላይ አንደኛው ድርድር ሳምንታዊ ደሞዙን ከሌሎች የአርሰናል ተጫዋቾች ጋር እንዲያስተካክል መሆን አለበት ማለት ነው። አሊያም ግን ይህንን የማያስተካክል ከሆነ አርሰናል ዝውውሩን ያቆመዋል ተብሎ ነው የሚጠበቀው። የኒኮ ዊሊያምስ ወኪል ግን 400,000 ፓውንድ ደሞዝ አዘጋጁ ብለዋል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው አጫጭር ስፖርታዊ መረጃዎቻችን እንሻገር። በድጋሚ መልካም ቆይታ ተመኘን። በሻምፒዮንሺፑ እየተጫወተ የሚገኘው በርንሌ በመጪው ቅዳሜ ከሚልዋል ሲቲ ጋር በሚያደርገው ጨዋታ ግብ ካላስተናገደ አዲስ ሪከርድ ማስመዝገብ ይችላል። ይኸውም በውድድሩም እስከ 30 ጨዋታዎች ያክል ግብ ያላስተናገደው በርንሌ በሚቀረው አንድ ጨዋታ ግብ ሳያስተናገድ ከወጣ 31ኛ ጨዋታ ይሆናል። ይህም ከዚህ በፊት በፖርት ቬል ተይዞ የነበረውን በሻምፒዮንሺፑ በርካታ ጨዋታዎች ላይ ግብ ያለመቆጠር ሪከርድን ለብቻው ይወስደዋል ማለት ነው። አሁን 30 እኩል ናቸው ከፖርት ቬል ጋር። ቀጣይ አንድ ጨዋታ ይጠብቀዋል። ይህም ሪከርድ የተመዘገበው በፈረንጆች አቆጣጠር በ1953-54 የሻምፒዮንሺፕ ውድድር ላይ ነበረ። ሉካስ በርግቬል በቶትናም ሆትስፐርስ ቤት የ6 ዓመት ኮንትራት በትላንትናው ዕለት ፈርሟል። እስከ 2031 ድረስ በቶትናም ሆትስፐርስ ቤት ይቆያል ማለት ነው። ሲድነይ የአማካኝ ስፍራ ተጫዋች ባለፈው ክረምት ነበረ እንግዲህ ክለቡን የተቀላቀለው። አሁን ላይ ታዲያ እስከ 2031 የሚያቆየውን ኮንትራት እንደዚሁ መፈራረሙን ፋብሪዚዮ ሮማኖ በፊት ገጹ ላይ ይዞት ወጥቷል። በበርካታ የአውሮፓ ክለቦችና በአሜሪካ ሜጀር ሊግ ሶከር ክለቦች የሚፈለገው የማንቸስተር ሲቲው ኬቨን ደብሩይናን በተመለከተ ኡናይ ኤምሬዎች አስቶን ቪላ የተቻለውን ሁሉ አድርጎ ይህን ተጫዋች ወደ ቡድኑ እንዲያመጣላቸው አሳስበዋል ነው የተባለው። ፉትቦል ኢንሳይደርም ይዞት በወጣው መረጃ መሰረት አስቶን ቪላ ተጫዋቹን ለማሳመን በርካታ ጥረቶችን ያደርጋል ተብሎ ይጠበቃል። በቀጣይ ሳምንታትም ከኬቨን ደብሩይና ሰዎች ጋር ድርድር ለማድረግ እቅድ እንደተያዘ ተነግሯል። ኬቨን ደብሩይና በሲቲ የመቆየት ፍላጎቱ አሁንም እንዳላበቃ ሲነገር፣ ሲቲዎች ግን ተጫዋቹን በይፋ አሰናብተውታል በዓመቱ መጨረሻ እንዲለቅ። ቼልሲን ጨምሮ በርካታ ክለቦች ስማቸው ቢያያዝም ቼልሲ ግን ከዚህ ተጫዋች ዝውውር ራሱን አግልሏል። የቀረው ብቸኛ ክለብ አስቶን ቪላ ነው። በአስቶን ቪላና በኬቨን ደብሩይና ሰዎች መካከል የሚደረገው ድርድር ይህንን ዝውውር እውን ያደርገዋል የሚለው ደግሞ በቀጣይ የሚጠበቅ ነው የሚሆነው። የለንደኑ ከንቲባ ቼልሲን ወቅሰዋል። ይኸውም ይህን የሚያክል ግዙፍ ክለብ እንዴት በዚህ ትንሽዬ ስቴዲየም ይጫወታል ነው ያሉት። ሳዲቅ ካህን ይባላሉ የለንደን ከተማ ከንቲባ። የለንደን ከተማ ከንቲባ ለቼልሲ ባስተላለፉት መልእክት ብዙ ነገር ሊያማክሩን ይችላሉ፣ እንረዳቸዋለን ብለዋል። እንደ ቼልሲ ያለ በእንግሊዝ ስኬታማ ክለብ፣ በዛ ላይ ደግሞ የአውሮፓ ሻምፒዮንስ ሊግን ያነሳ የለንደን ክለብ እንዴት በዚህ ስቴዲየም ይጫወታል? ለቼልሲ ክብር የሚመጥን አይደለምና ይህ ስቴዲየም ሊቀየር ይገባል ብለዋል። በእርግጥ ከቅርብ ጊዜ ወዲህ እነ ኤቨርተንም ጭምር ግዙፍ ስቴዲየም ገንብተዋል። ከለንደን ክለቦች እንኳን ቶትናም በቅርቡ፣ ዌስትሃም ሌላኛው ነው ግዙፍ ስቴዲየሞችን የገነቡ።
እናም ቼልሲም በቀጣይነት ይህን ስቴዲየም ለክብሩ በሚመጠን መልኩ እንዲያድስ የለንደኑ ከንቲባ ሳዲቅ ካህን አሳስበዋል። መረጃው የዴይሊ ሜል ነው። በቼልሲ ቤት እጅግ በጣም አስደናቂ መሆኑን ያሳየው ጆርጅ በቀጣይ ውድድር ዓመት የበርካታ የአውሮፓ ክለቦችን ቀልብ በሳቡን ተከትሎ ኤንዞ ማሬስካ ግን ተጫዋቹ እንዳይለቅ ፍላጎት ስላላቸውና የክለቡ ባለቤቶችም በተጫዋቹ እድገት ደስተኛ መሆናቸውን ተከትሎ ላይሸጡት እንደሚችሉ ነው የተነገረው። ጆርጅ ከሰሞኑ በተለይም በኮንፈረንስ ሊግ በጣም ወሳኙ ተጫዋች ሆኖ ተመልክተነዋል። በዚህም ሳምንት በፕሪሚየር ሊግ ድል ባደረገ ቡድናቸው ድል ባይሰጡትም ነገር ግን ሰሞኑን በፕሪሚየር ሊግም አንድ ጨዋታ ላይ ግብ አስቆጥሮ ቼልሲን ወደ ጨዋታ የመለሰ ተጫዋች ነበረ። በተለይም ፔድሮ ኔቶ የመጨረሻውን ደቂቃ ግብ አስቆጥሮ ድል ሲያደርጉ ፉልሃምን በጣም ወሳኙ ተጫዋቻቸው ጆርጅ እንደነበረ እናስታውሳለን። ታዲያ ተጫዋቹ በቀጣይም የቼልሲ እቅድ አካል መሆኑን ተከትሎ በቀጣይ ክረምት የሚመጡ የትኛውንም ጥያቄ ላለመቀበል ቼልሲ መወሰኑን ደግሞ ቢቢሲ ስፖርት ነው በፊት ገጹ ላይ ይዞት የወጣው። ሊቨርፑል ዘንድሮ በፕሪሚየር ሊጉ አንደኛ ሆኖ ማጠናቀቁ ብቻ አይደለም ውድ ቤተሰቦቻችን፣ በነጥብ ሊቨርፑል በብዙ ነገር አንደኛ ነው። 79 ግብ በማስቆጠር አንደኛ፣ 591 ሙከራን በማድረግ አንደኛ፣ እንደዚሁ ኢላማውን የጠበቀው 216 ሙከራ በማድረግ አንደኛ፣ ግብ ሊሆኑ የሚችሉ ኳሶችን 75.5 በመሞከር አንደኛ፣ ትልቅ የግብ ዕድል በመፍጠር 136 አንደኛ፣ በርካታ ኳሶችን በተቃራኒ ፍጹም ቅጣት ምት ውስጥ በመንካት 1274 አንደኛ ነው ሊቨርፑል። ይህ ሁሉ ሊቨርፑል አንደኛ ሆኖ አመቱን ያጠናቀቀበት ነው። ገና ቀሪ ጨዋታዎች ደግሞ በፕሪሚየር ሊጉ ይቀረዋል። ያው ሊቨርፑል ከዚህ በኋላ የሊግ መርሃ ግብር ማሟያ እንደዚሁም ደግሞ ከተቃራኒ ቡድኖች የክብር አቀባበል የሚያደርግባቸው ሁነቶች ናቸው የሚቀጥሉት እንጂ ለሊቨርፑል ፕሪሚየር ሊጉ እንዳበቃ ይታወቃል። በዋንጫ አሳክቶት ከዙር ጋር በተያያዘ ሊቨርፑሎች የሞናኮን እጅግ በጣም አስደናቂ ተጫዋች ኤሊስ ቤነሻጊን እየተመለከቱ ነው ተብሏል። ኤሊስ ቤነሻጊር በተመለከተ ማንቸስተር ሲቲ ዋነኛ ፈላጊ ናቸው። በሞናኮ በኩል 30 ሚሊዮን ዩሮ የውል ማፍረሻ ተቀምጦበታል። ለኪፒ መረጃውን ይዞት ወጥቷል ሊቨርፑል እውነተኛ እዚህ ተጫዋች ፈላጊ መሆኑን። ከዛ በተጨማሪ ግን ሊቨርፑል ጋር በርካታ ስሞችን እየሰማን እንገኛለን። ከዙር ጋር በተያያዘ ከሊቨርፑል ጋር ስማቸውን የሰማናቸው ተጫዋቾች እስካሁን አሌክሳንደር ኢሳክ፣ ቪክተር ኦስሜን፣ ቤንጃሚን ሼሽኮም፣ በመስመር አጥቂነት ደግሞ በተለይም እነ አንቶኒ ሲሞኔ እና ብሪያን መቤሞን የመሳሰሉ በርካታ ተጫዋቾች አሉ ተብሏል በሊቨርፑል ዝርዝር ውስጥ። የኢሳክ ግን በትልቁ የሚጠበቀው ነው። በተለይም በ9 ቁጥር ቦታ ላይ በቀጣይ ክረምት ላይ የዳርዊን ኑኔዝም ተተኪ ይሆናል በሚል የተያዘ ልቡ ሊቨርፑል ጋርም ነው ከሌሎች ክለቦች የተባለው አሌክሳንደር ኢሳክ ትልቁ አጀንዳ ይሆናል ተብሎ ይጠበቃል። በክረምት የዝውውር መስኮት ላይ ሊቨርፑል በመጪዎቹ ሳምንታት ከሉዊስ ዲያዝ ጋርም በአዲስ ኮንትራት ዙሪያ ንግግር ያደርጋል ተብሎ ይጠበቃል። ሊቨርፑል ኮሎምቢያውን የ28 ዓመት የመስመር አጥቂ ኮንትራት ማደስም ዓላማ አለው ተብሏል። የተጫዋቹ ኮንትራት በ2027 ክረምት ላይ ይጠናቀቃል። የሳውዲ ክለቦች ረብጣ ብር ይዘውበት በሚመጡት የአውሮፓ እግር ኳስ ፈተና እንደዚሁም ደግሞ እንደ ባርሴሎናና ሪያል ማድሪድ ያሉ ከዋክብትን ማስኮብለል የሚችሉ ክለቦች ባሉበት እስከ 2027 ኮንትራት አስተማማኝ የሚባል አይደለምና አርሰናልን ቤት እንደዚህ አይነት ኮንትራቶች ለማራዘም ጥረት እየተደረገ እንደሆነ ይታወቃል። ሊቨርፑልን በቀጣይ ንግግር ያደርጋል ተብሎ ይጠበቃል። ሳላ በዚህ ሲዝን በፕሪሚየር ሊጉም ብዙ ግብ ያስቆጠረ፣ ብዙ አሲስት ያደረገ፣ ብዙ የግብ ተሳትፎን ያደረገ፣ ብዙ የግብ ሙከራ ያደረገ፣ ብዙ ኢላማውን የጠበቀ ሙከራ ያደረገ፣ ብዙ ትልቅ ግብ ዕድሎችን የፈጠረ ብሎታል ሁስኮርድ። እስካሁን በእነኚህ ቁጥሮች በሙሉ ቀዳሚ ነው። ሪከርድ ለማሻሻል ግን ቀሪ 4 ጨዋታዎች ላይ በትንሹ 2 የግብ አስተዋጽኦ ያስፈልገዋል። ከዛ በተጨማሪ ደግሞ በአሲስት ደረጃ ካየን ደግሞ 3 አሲስቶች ያስፈልጉታል አዲስ ክብረ ወሰን ለማስመዝገብ። ቀሪ ጨዋታዎች ለሳላስ እንዴት ያሉ ይሆናሉ የሚለው ይጠበቃል። ለሊቨርፑል ግን ኤፕሪል ወር ፍጹም የተለየ ነው። ውድ ቤተሰቦቻችን ሳላ ኮንትራቱን አራዘመ፣ ቨርጅል ቫንዳይ ኮንትራቱን አራዘመ፣ የፕሪሚየር ሊጉን 20ኛ ዋንጫ አነሱበት። ለሊቨርፑል ኤፕሪል ወር የሚረሳ አይነት ወር አይደለም። ከማንቸስተር ዩናይትድ ጋር በተያያዘ ውድ ቤተሰቦቻችን ማንቸስተር ዩናይትድ የዲያጎ ዳሎን መመለሻ ቀን በተመለከተ ምናልባት ኤሮፕ ሊግ ፍጻሜ ከደረሰ ብቻ ይሄን ተጫዋች ገልጋሎት ያገኘዋል። ከዛ በተረፈ ግን ማንቸስተር ዩናይትድ ተጫዋቹን ዳግም በፕሪሚየር ሊጉም ስለማግኘቱ እርግጥ አይደለም ብለዋል ሚረር ስፖርት በፊት ገጹ ላይም። በእርግጥ በዚህ ቦታ ላይ እንደ ኑሱር መዝራዊ ያለ ተጫዋች ያላቸው ታዳጊም ከአካዳሚ ማምጣት ይችላሉ።
ይህ ተጫዋች ግን ለማንቸስተር ዩናይትድ ግልጋሎት ሊሰጥ የሚችለው ምናልባትም ዩናይትድ በኤሮፓ ሊግ ለፍጻሜ የሚደርስ ከሆነ ብቻ ነው። ራስመስ ሆይሉንድም ማንቸስተር ዩናይትድን ከተቀላቀለበት ጊዜ አንስቶ በአውሮፓ ውድድሮች ላይ የተሻለ ብቃት አለው። ለአብነት ያክል እሱ ማንቸስተር ዩናይትድን ከተቀላቀለ ጊዜ ጀምሮ ከፍጹም ቅጣት ምት ውጪ በጨዋታ ግብ በማስቆጠር ከሃላንድ፣ ቪክተር ኦስሜን፣ ላውታሮ ማርቲኔዝ፣ ቪክቶር ዮኬሬስ፣ ሳላ የተሻለ ግቦች አሉት በአውሮፓ መድረክ። ራስመስ ሆይሉንድ የአውሮፓ ምሽት ጨዋታ ላይም ጎል ማስቆጠር ብዙ የሚቀነው አይነት ተጫዋች ነው። በዚህ ሲዝን እንኳን በዩሮፕ ሊጉ 5 ግቦችን ለዩናይትድ ማስቆጠር ችሏል። ምናልባት ዩናይትድን ሌላ ሊታደግበት የሚችል አጋጣሚ ሊኖር ይችላል። በዚህ ሳምንት በነበረ የቪታሊቲ ስቴዲየም ጨዋታ 96ኛው ደቂቃ ላይ ዩናይትድን እንደታደገው እናስታውሳለን። ማንቸስተር ዩናይትድ እና ቼልሲ በፍራንኮ ማስቶንቱኖ ዝውውር ጉዳይ ላይ አሁንም ፉክክራቸውን እንደቀጠሉ ነው። የስፔኑ ክለብ ሪያል ማድሪድን በበኩሉ ተጫዋቹ ላይ ፍላጎት እንዳለው ይታወቃል። አሁን ላይ በተጫዋቹ ዝውውር ዙሪያ ሁሉም ነገር ክፍት እንደሆነ ይታወቃል። ማንቸስተር ዩናይትዶች ነገሩን እንግዲህ አስቀድመው ለመጨረስ በርካታ መለማዮቻቸውንም እንደላኩ ነው እየተዘገበ የሚገኘው። ፋብሪዚዮ ሮማኖም ትልቁ ዝውውር ይሆናል ብሏል። በክረምት ላይ አሞሪም በመጪው ክረምት ግብ ጠባቂ ከማስፈረም ይልቅ ሌሎች ቦታዎችን ማጠናከር ይፈልጋል ተብሏል። ግብ ጠባቂን እንደ አማራጭ ያዋል። ነገር ግን ግብ ጠባቂም ከተገኘ ገበያው ላይ ያስፈርማሉ። ነገር ግን እንደ አንገብጋቢ ጉዳይ ያየው ሌሎች ቦታዎች ላይ ነው ተብሏል። ማንቸስተር ዩናይትድ አንድሬ ኦናናን መሸጥ ይፈልጋል፣ ግን ትልቅ ገንዘብ ማግኘት አለበት ኪሳራ እንዳይገጥመው። የሳውዲ ክለብ ኒኦም የኦናና ፈላጊ እንደሆነ ይታወቃል። ኦናና እንደሚሸጥ ከተወሰነ ግን የኒኦም መምጣት የአውሮፓ ክለቦችን ፈላጊ ስላሉት ኦናና ለዩናይትድ ጥሩ ጨረታ ይሆንለታል ተብሎ ይጠበቃል። ቶም ሂተን በአመቱ መጨረሻ ጓንት ይሰቅላል ተብሎ ይጠበቃል በማንቸስተር ዩናይትድ ቤት። ክሪስ ዋይለር ይዞት በወጣው መረጃ መሰረት ግን ማንቸስተር ዩናይትድ የዚህን ተጫዋች ኮንትራት ቢያንስ ለአንድ ተጨማሪ ዓመት የማራዘም እቅድ አላቸው ተብሏል። ይህም የሆነበት ዋነኛ ምክንያት ቀጣይ ክረምት ሌላ ግብ ጠባቂ ከማስፈረምና ወጪ ከማውጣት ይልቅ ግብ ጠባቂውን ማቆየትና ገንዘቡን ሌሎች አማራጮች ላይ ለመፈሰስ ለማድረግ ነው ተብሏል። ባርሴሎናና ማርከስ ራሽፈርድ መካከል እስካሁን ይፋ ድርድር ባይደረግም ባርሴሎናም ተጫዋቹን ሁኔታ በቅርብ ርቀት እየተከታተሉ ነው። ተጫዋቹም ልቡ ያለው ባርሴሎና ነው ተብሏል። ሰሞኑን ደሞዙ ሊቀንስ እንደሆነ ነግረናችሁ ነበረ ለባርሴሎና ለመጫወት ሲል። በባርሴሎና በኩል ተጫዋቹን ለማስፈረም በዩናይትድ የተተለጠፈበትን 40 ሚሊዮን ዩሮ መክፈል ደግሞ ሌላኛው ዝውውሩን የሚያደርገው ጉዳይ ነው። ግን ከሰሞኑ ጉዳት ገጥሞታልና ምናልባት አዳዲስ ነገሮች በዚህ ጉዳይ ላይ ሊኖሩ ይችላሉ። አትሌቲኮ ቢልባኦ ወሳኝ ተጫዋች የሆነው ኦያን ሐሳንቴን በትላንትናው ልምምር ላይ እንዳልተገኘ ተረጋግጧል። እናም በዚህ የተነሳ የመጀመሪያ ዙር ጨዋታ ሊያልፈው እንደሚችል ነው እየተጠቆመ የሚገኘው። ከፍተኛ ግብ አስቆጣሪ ነው ዘንድሮ በአትሌቲኮ ቢልባኦ ቤት በሁሉም መድረክ 17 ግቦች አሉት። የቢልባኦ የመስመር አጥቂ ኒኮ ዊሊያምስ ግን በኤሮፓ ሊግ የግማሽ ፍጻሜ ጨዋታ ላይ የመድረስ እድሉ ከፍተኛ ነው እየተባለ ነው። ማንቸስተር ዩናይትድ በኤሮፓ ሊጉ እንግዲህ ከተጋጣሚ አትሌቲኮ ቢልባኦ ጋር ከዚህ ቀደም ከነበረው ሪካርድ ካየ አንድ ጊዜ ብቻ ነው ኦልድ ትራፎርድ ላይ 3-0 አሸንፎ ከዛ ውጪ በ3 ጨዋታም ማንቸስተር ዩናይትድን ድል አድርገውታል። ለመጨረሻ ጊዜ 2012 ላይ ሲገናኙ 2-1 አሸንፎ ነበር አትሌቲኮ ቢልባኦና ትንሽ ለዩናይትድ ጨዋታው ፈታኝ ሳይሆን አይቀርም። ዛሬ ምሽት ባርሴሎና ከኢንተር ሚላን በአውሮፓ ሻምፒዮንስ ሊግ ምሽት 4 ሰዓት፣ በኤዥያ ሻምፒዮንስ ሊግ አልናስር ከካውሲክ ፍሮንቴላ ዛሬ ምሽት 1:30 ይጫወታሉ። ትላንትና በአውሮፓ ሻምፒዮንስ ሊግ ፓሪስ ጀርሜን ኤምሬትስ ላይ አርሰናልን 1-0፣ በኤዥያ ሻምፒዮንስ ሊግ አልአህሊ አልሂላልን 3-1 አሸንፎ ለፍጻሜ ደርሷል። ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት የተሰናዳው ስፖርታዊ ጥንቅር ፍጻሜው ዚጋ ይሆናል። ምሽታችሁን እንዴት አገኛችሁት ብለን የዛሬ ምሽት ጨዋታ ምን እንጠብቅ ብለን የጀመርነው የስፖርት ጥንቅራችን ፍጻሜው ዚጋ ሲሆን እናንተ ደግሞ እስካሁን ከኛ ጋር ከቆያችሁ ላይክ አድርጋችሁ አበረታቱን ቤተሰቦቻችን። ከጥቂት ደቂቆች በኋላ ቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃዎችን ይዘን እንመለሳለን። ዕለተ ረቡዕ የሳምንቱ 3ኛ ቀን ጥሩ ቀን ይሁንላችሁ ብለናል። በደህና ቆዩን።